ነዋሪዎች ተናገሩ። የአማራ ክልል ውሃና ኢነርጂ ቢሮ በበኩሉ ከረጂ ድርጅቶች ጋር በመተባበር የተለያዩ የውሃ ፕሮጀክቶችን እየሰራ መሆኑን ገልጸዋል። አማራ ሊቁ ዝርዝሩን አዘጋጅቶታል። በምስራቅ ጎጃም ዞን ማቻከል ወረዳ ግራቅዳምን ታዳጊ ከተማ ከ22 ሚሊዮን ብር በላይ ወጪ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመርቋል። ፕሮጀክቱ ከ10500 በላይ የህብረተሰብ ክፍሎችን ተደራሽ ማድረግ የሚችል ፕሮጀክት ነው። የግራቅዳምን ቀበሌ ነዋሪዎችም ለበርካታ ጊዜያት በንጹህ መጠጥ ውሃ አቅርቦት ሲቸገሩ መቆየታቸውን ገልጸው አሁን ላይ ችግሩ ስለተቀረፈላቸው መደሰታቸውን ተናግረዋል። ከሌላ ቀበሌ ውሃ ለመቅዳት በጨለማ በባትሪ ሄድንበት ነበረ ድምጽ ሳናሰማ እና ውሃ በገንዘብ ነበር የሚገዛ የወንዝ ውሃ እንኳ እንደዚህ አይነት ደስታ ተሰምቶኝ አያውቅም። ዛሬ 24 ሰዓት ሙሉ የሚፈስ ውሃ አግኝተናል። ርቀት ወንዝ ነበረ፣ ርቀት ነው ስነዱለን መቼም ሳንጠጣን ውልን ያው የውሃ ችግር ነበር። ደግሞ አሁን ተዚህ ተቀርቡ ደግሞ በየቤታችን እየገባ አንዳንዱም እያስገባን እየተጠቀምን ነው። ሀገራችን ችግረኛ ነበረ እና አሁን ሰው ቀርቶ ከውቱ እየጠጣ ጠግቦ ልብሱ ምኑም እየታጠበ ሰው ተናጦ ጠግቦልን ያለ። የማቻከል ወረዳ ዋና አስተዳዳሪ አቶ ታምሩ ዘውዴ የንጹህ መጠጥ ውሃ ፕሮጀክቱ ለረጅም ጊዜ አገልግሎት የሚሰጥና የበርካታ ህብረተሰቦችን ችግር የቀረፈ በመሆኑ ድጋፍ ላደረጉ አካላት ምስጋናቸውን አቅርበዋል። ከ50 ሊትር በላይ ውሃ በሰከንድ ማምረት የሚችል ነው። ለዚህ ታዳጊ ከተማ ብቻ ሳይሆን ለትልቅ ከተማ አገልግሎት መስጠት የሚችል የውሃ አቅም ነው የተገኘው። ስለዚህ 10,000 ህዝብን ውሃ ጠጥቶ ማደር ቀላል ነገር አይደለም፣ ትልቅ ነገር ነውና ቋሚ የሆነ ችግር ነው የተፈታልን እና ይሄንን ላደረገልን ለአመልድ ጆንሰንግም ትልቅ ክብር አለኝ። በአመልድ ኢትዮጵያ የመጠጥ ውሃና መስኖ አገልግሎት ፕሮግራም ዳይሬክተር ዶክተር ደረጀ ተስፋውን አመልድ ኢትዮጵያ ከሌሎች ድጋፍ ሰጭ ድርጅቶች ጋር በመተባበር የህብረተሰቡን የንጹህ መጠጥ ውሃ ችግር ለመቅረፍ በፀሐይ ኃይል የሚሰራ የንጹህ መጠጥ ውሃ ፕሮጀክት እውን ማድረጋቸውን ተናግረዋል። WHH ከሚባል በተገኘ ገንዘብ እና ድጋፍ አመልድ ኢትዮጵያ ደግሞ ተግባሪ በመሆን የሰራው ፕሮጀክት ነው። ከአሁን ቀደም ጉድጓድ ከተቆፈረ በኋላ የኃይል መስጠት ችግር ብዙዎቹ አካባቢ ገጥም የነበረውን በሶላር ፓምፕ ለማድረግ ጥረት ተደርጓል። ከሱ ጋር ተያይዞ እዚህ ያየነው ሶላር ፓምፕ ኒርሊ 53 ኪሎዋት አካባቢ በዚህ ጄነሬት ተደርጎ ነው የተቆፈረው። እንግዲህ ከሞላ ጎደል የህብረተሰቡን ችግር ይቀርፋል ብለን እናስባለን። የአማራ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊ አቶ ተስፋዬ አባቡ የክልሉን የበጀት እጥረት ለመፍታት ከረጂ ድርጅቶች ጋርና ከህብረተሰቡ ጋር በጋራ እየተሰራ መሆኑን ገልጸው የሚሰሩ የውሃ ፕሮጀክቶችን ህብረተሰቡ በባለቤትነት እንዲንከባከባቸውም መልእክታቸውን አስተላልፈዋል። ከአማራ ክልል ከሁሉም አካባቢዎች የሚመጡ የመጠጥ ውሃ ይገንባልን ጥያቄዎችን በመንግስት በጀት ብቻ መገንባት ስለማይቻል ከማህበረሰቡ ጀምሮ ኤንጂኦዎችን፣ ተቋማትን፣ ዩኒቨርሲቲዎችን ሁሉ ሳይቀር እያሳተፍን የመጠጥ ውሃ ግንባታዎች እያሳለጥን እንገኛለን ማለት ነው። አመልድ ኢትዮጵያም አንዱ በዚህ አግባብ አንዱ ፓርትነር መሆኑን መገንዘብ ያስፈልጋል ማለት ነው። ማህበረሰቡ የኔ ብሎ ያ የልማት ተቋም የራሱ መሆኑን ተገንዝቦ ማስተዳደር፣ ወደ ውሃ አገልግሎት ማሳደግ፣ የታሪፍ ስራዎችን መስራት፣ እንደገና ደግሞ ማስፋፊያዎች ላይም ደግሞ ለሚቀጥሉት አመታት ያው የህዝብ ወደ ከተማ የሚያደርገው ፍልሰትን በእጅጉ የጨመረ ስለሆነ እዛ አካባቢ ላይ እንዲሰራ እንጠብቃለን ማለት ነው። የንጹህ መጠጥ ውሃ ፕሮጀክቱ 2 ጥልቅ ጉድጓዶች፣ 19 ቦኖዎችና የመስመር ዝርጋታዎችን ያካተተ ሲሆን የክልል የዞንና የወረዳ የስራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት ሆኗል።